ዛሬ እንግዲህ ማሽን እንሰራለን ማለት ነው ውዶቼ። ማሽን የምንሰራው ይሄን እንደምትመለከቱት የመሰለ ማሽን እንሰራለን ማለት ነው። ውድና እየተከበራችሁ የቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሰላም ነው። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ለምታደርጉልኝ ለምታበረታቱኝ እጅግ በጣም አድርጌ አመሰግናለሁኝ። ዛሬ እንግዲህ ዶሮ ማክሼ ነው የምንሰራው ማለት ነው። እንግዲህ ማክሼ ለመስራት የሚያስፈልጉን ግብአቶች እዚህ ጋር ይዣቸው ቀርቤያለሁ ማለት ነው። እንደምትመለከቱት እዚህ ጋር አጥቤ የዘፈዘፍኩት ሩዝ አለኝ። እዚህ ጋር ደግሞ ቅመም፣ ጫው እንዲሁም የተፈጨ ስጋ፣ ሽንኩርት፣ እዚህ ጋር 2 ዶሮ አቅርቤያለሁ፣ ዘይት እና ብረት ድስት አለኝ ማለት ነው። እንግዲህ እዚህ ጋር የሚያስፈልጉኝን ግብአቶች እነዚህ ናቸው ማለት ነው ውዶቼ። እንግዲህ እንደምትመለከቱት ዶሮዋን በከል በሎሚ እንዲሁም ደግሞ በጥህንየ በደንብ አድርጌ አጥቤ ነው እያቀረብኳት ማለት ነው። እንግዲህ እንደምታዩት አሁን ቀጥታ ወደ አሰራሩ እንገባለን ማለት ነው። እንግዲህ ዶሮ ማክሺ ወይም ደግሞ የአረብ ምግብ ነው። ስለዚህ ዶሮ በሩዝ ማለት ነው። እንግዲህ አሰራሩን ታያላችሁ። ዶሮዋ ላይ እንግዲህ እንደዚህ ቅመም እናደርግበታለን ማለት ነው። ቅመም እናደርግባትና አሽተን እናስቀምጣታለን ሌላውን እስከምንሰራ። እዚህ ጋር እንደምትመለከቱት ጫው እንጨምራለን። ቅመሙ ይሄ 7 ቅመም ነው ጋይስ፣ 7 አይነት ቅመሞች ተቀላቅለው ነው ማለት ነው። እንግዲህ ጫው ጨምረናል። እዚህ ጋር ደግሞ ትንሽ ዘይት እንጨምራለን ማለት ነው። ይህ ዘይት በዚህ መልኩ ጨምረናል። እኔ ዘይቱን በዛ አድርገዋለሁኝ በደንብ ዶሮዋን እሽት አድርጌ በኋላ ዘይቱን ስለምደፈው ችግር የለውም። እናንተ ካልፈለጋችሁ አለመብዛትም ትችላላችሁ። እንደምታዩት እንግዲህ እዚህ ጋር ቀይ ሽንኩርት የተከተፈ አድርጋለሁ ማለት ነው። ከዛ በእነሱ እሽት አደረኳት፣ ውስጧንም ከላይም ውስጡንም በደንብ እሽት አደረኳት። ከዛ እንደዚህ አድርጌ አስቀምጣታለሁ ማለት ነው። ዶሮዋ ቅመሙን ምናምን እንትን እንድትል እንደዚህ አድርጌ ዶሮዋን በዚህ መልኩ ካደረኩ በኋላ እንደዚህ አሽቼ ቀምሚያት ዶሮዋ ቅመሙን እንትን እንድትል ካደረኳት በኋላ አሁን ቀጥታ ወደ አሰራሩ እንገባለን ማለት ነው። ሩዛችንን እናበስላለን ማለት ነው። እንግዲህ እዚህ ጋር ኦፕናችንን ከፍተናል። ብረት ድስታችንን እያጋልን ነው። እንግዲህ እዚህ ጋር ሽንኩርታችንን ጨመርን። ብረት ድስቱን መጀመሪያ ማጋሉ የተሻለ ነው። ያው ባሮን ሽንኩርት ስለሆነ ታውቃላችሁ ውሃ ያዝላል ማለት ነው። እና እንደዚህ ካደረግን በኋላ እንግዲህ ሽንኩርታችንን ውሃው እስከሚመጣ ድረስ እናማስለዋለን ማለት ነው። እና እንደዚህ እያማሰልን ውሃው በደንብ መጠጥ እስከሚል ድረስ እናማስለዋለን ማለት ነው ጋይስ። ይህ እንደዚህ አድርገን ካደረግን በኋላ ዘይት ጨመረን። ዘይታችንን ጨምረን በደንብ እንጠብሰዋለን ሽንኩርቱ ማለት ነው። ሽንኩርታችንን በደንብ እንደዚህ እያደረግን እንጠብሳለን። ያው ወርቃማ እስከሚሆን ድረስ ጠብሰዋለሁ። እኔ ሽንኩርት ብዙ ጊዜ ወርቃማ እስከሚሆን ድረስ ነው የማበስለው ማለት ነው። ስለዚህ ወርቃማ እስከሚሆን ድረስ እናበስላለን ሽንኩርታችንን። እንግዲህ እንደምትመለከቱት እንዳያርብን ሽንኩርታችን አንድ ቦታ እንትን እንዳይሆን ግዴታ ማማሰል አለብን። እዚህ ጋር 7 ባህራት የሚባለውን 7 ቅመሞች ጨመርኩ፣ ጫው ጨመርኩኝ። ጫውንና 7 አይነት ቅመሞች አብረው የተቀላቀሉ ጨመርኩ። እነሱ እንደዚህ እናማሰላለን በደንብ ከሽንኩርቱና ቅመሙን በደንብ እንደዚህ ጥብስ እናደርገዋለን ማለት ነው። እና ሽንኩርታችንን በዚህ መልኩ እጃችን ማቆም የለበትም ማለት ነው። እንደዚህ ካበሰልን በኋላ አሁን ቀጥታ ስጋውን የተፈጨውን ስጋ እንጨምራለን ማለት ነው። የተፈጨው ስጋ በዚህ መልኩ እናስገባለን ጋይስ። ከዛም እንግዲህ በደንብ አድርገን እና እንትን እናድርገዋለን ስጋውን እናማስላለን ማለት ነው።
እንግዲህ እንደዚህ እያማሰልን ነው ጋይስ። ስጋችንን እንደዚህ ቂጡ እንዳይዝብን እሳቱን ሀይ ላይ ስላደረኩት እኔ ማለት ነው። ኦፕኑን ጨምሬበታለሁ ነው አንዴ ከጋለ ቶሎ ስለማይበዘግዝ ለዛ ነው ጋይስ። ያው እንደዚህ እንግዲህ ኦፕናችንን እንደዚህ እሳቱን ቀነስ እናደርጋለን። ሩዛችን እዚህ ጋር አጥበን ያዘጋጀው ነው ሰን ዋይት ሩዝ ነው የምጠቀመው፣ ትናንሾቹ ሩዞች ማለት ነው። እና ስጋችንን እንግዲህ እንደዚህ በደንብ ጥብስ ካደረግነው በኋላ ሩዛችንን እንጨምራለን ማለት ነው። ሩዙን እናስገባለን እንደምትመለከቱት። ከዛ ሩዛችንን አስገብተን ሩዛችንን በደንብ አብረን እንጠብሰውና እዛ መጨረሻ ላይ ውሃ እንጨምራለን ማለት ነው። ሩዙንና ስጋውን በደንብ አብራችሁ ጥብስ አድርጉት። ከዛ መጨረሻ ላይ እንደዚህ ውሃችሁን የሚበቃውን ያክል ሩዙን ዘለል እስከሚለው ድረስ ተጨምሩና እንደምታዩት በዚህ መልኩ ሆኗል ማለት ነው። እንደዚህ ከሆነ በኋላ ያው እንደዚህ ማሰል ማሰል ታደርጉትና እንከድነዋለን ማለት ነው። አሁን እንግዲህ ጨርሰናል፣ እንከድነዋለን። እንደምትመለከቱት ነው፣ በጣም ያምራል። አሁን ከድነን እንመለሳለን ከ10 ደቂቃ በኋላ። እንግዲህ እንደምታዩት ሩዙን ብዙ አላበሰልኩትም፣ በግማሽ ነው ያበሰልኩት ማለት ነው። እንደምታዩት እንግዲህ ሩዙ እንደዚህ የሆነ ነው። ትንሽ ውሃው መጠጥ ካለ በኋላ ብዙ አልበሰለም ሩዙ። ትንሽ በሰል ውሃውን መጠጥ ካደረገ በኋላ ከሩዙ ላይ እንደዚህ ቀንስና ዶሮ ውስጥ እናስገባለን ማለት ነው። የዶሮዋን በደንብ እየከፋፈትን እንጠቀጥቀዋለን ሩዙን ማለት ነው። እንግዲህ እንደምትመለከቱት በዚህ መልኩ ከጠቀጠቅነው በኋላ አያችሁት፣ ሁለቱንም ዶሮ እንግዲህ በዚህ መልኩ ጠቅጥቄዋለሁ ማለት ነው። ከዛ እዚህ ጋር እንግዲህ መርፌና ክር አዘጋጅቻለሁ። በመርፌና በክሩ ሰፋሁት። የምትመለከቷት መሰለኝ ዶሮዋን ሰፋኋት ማለት ነው። እንደዚህ ሩዙን ካስገባሁ በኋላ ዶሮዋን በደንብ በመርፌ ሰፋኋት ማለት ነው። ከዛ እንደዚህ ከሆነ በኋላ እዚህ ጋር እንግዲህ እንትን አለኝ፣ ፌስታል አለኝ ማለት ነው። የራሱ የዶሮ መስሪያ ፌስታል ነው። ፌስታልና እንደዚህ ፌስታል ውስጥ ዶሮአችንን እናስገባና የራሱ መቋጠር ያለው እንቋጥረውና በዚህ መልኩ ካስተካከል ነው በኋላ አሁን ቀጥታ ወደ እንትናችንን እንወስደዋለን ማለት ነው። እንግዲህ ሩዙ የተረፈው ሩዝ ይሄንን ይመስላል ማለት ነው። እሳቱን ቀንሰን በደንብ እንዲበስል አድርገነዋል። ኦፕኒንግ ከፍቻለሁ እኔ 450 ላይ ነው የማደርገው። ያው የሁሉም ይለያያል የሐራራ እንትኑ የሙቀት ኃይሉ ስለሚለያይ እኔ 450 ነው የምጠቀመው። አደረኩ፣ ከደንኩት። ከዛ እዚህ ጋር ሰላጣ ለበን እንሰራለን ማለት ነው። እንግዲህ ለሰላጣ ለበን የሚያስፈልጉን እዚህ ጋር ኺያር አለኝ፣ እንዲሁም ዘባዲ፣ እርጎ፣ እዚህ ጋር ደግሞ ትንሽ የነጭ ሽንኩርት፣ ሎሚ፣ ጫውና ነዕና፣ ደረቅ ነዕና አለኝ ማለት ነው። ነዕናው እንግዲህ አድርጌ እያዘጋጀሁት አለኝ፣ እሱ ነው የምጠቀመው ማለት ነው። አሁን እንደዚህ ኺያራችን እንደዚህ ቁርጥ እናደርጋለን። ከዛ ሳህናችን ላይ እናደርጋለን። ከዛ ዘባዲ፣ እዚህ ጋር ሎሚ እንደምትመለከቱት እዚህ ጋር ነን። አሁንም በዚህ መልኩ ነው ያለው ማለት ነው። አሁን እንቀላቅላለን ጋይስ። ነዕናውን አደረግን። ከዛ ነጭ ሽንኩርት ወይም ቱም፣ ከዛ እዚህ ጋር ሎሚ፣ ከዛ ሎሚ ጨምርን፣ ጨው እንጨምራለን ማለት ነው። ጨው እንደዚህ እንጨምራለን ማለት ነው በምትመለከቱት መልኩ። ከዛ ዘባዲውን እንጨምራለን። አሁንም በደንብ አድርገን እናቀላቅለዋለን ማለት ነው። ያው እንደዚህ ሩዝ ስንሰራ ግዴታ ሰላጣ ለበን ግድ ነው። ኺያር ብለበን ማለት ኺያር ብለበን ግዴታ ያው ለሩዝ ማባያ ስለሚያስፈልገን እንደዚህ ኺያራችንን በለበን አዘጋጀን። እንደምትመለከቱት ነው። ዋው ነው፣ በጣም ተወዱሳላችሁ። ሁላችሁም ሞክሩት። እንግዲህ ኺያር ብለበናችን ይሄንን ይመስላል። አሁን ዶሮአችን እስከሚደርስ ድረስ ሸፍነውና ፍሪጅ እናቆየዋለን እንዲቀዘቅዝ ማለት ነው። ከዛ ፍሪጅ እናስገባዋለን። ኺያር ብለበናችንን ሽፍና አድርገን እንደዚህ
ፍሪጅ እናስገባዋለን ማለት ነው። ከዛ እንግዲህ እንደምታዩት ዶሯችንን ከፈት አድርገን አየነው። ያው እየበሰለ ነው። ፌስታሉ ነፍቷል ማለት ነው። ኦሬዲ በፌስታል ማሽገው እኔ ንፋስ እንዳይገባ ነው ማለት ነው። እንግዲህ ሩዛችን በዚህ መልኩ ሆኗል። እዚህ ጋር ሌላም ሰላጣ ሰርቻለሁ። ሰላጣ አይዲየም ሰርቻለሁ ማለት ነው። ሰላጣም ሰርቻለሁ ማለት ነው። ዶሯችንን አወጣናት በሰለይ ከአንድ ሰዓት ተኩል በኋላ እና በዚህ መልኩ ሆናለች ዶሯችን ማለት ነው። አሁን እዚህ ጋር ውሃውን እንደፋዋለን ማለት ነው። ትንሽ መረቅ አለው እሱን ስለማንጠቀመው እንደፋና ደፋ ነው። እንደምታዩት ዶሯችን በጣም ያምራል። የምር በጣም ነው የሚያምረው። ሞክሩት። በጣም ጣዕሙም የተለየ ነው። ሩዛችን ይኸው እንግዲህ ሰላጣ ብለበን ሰላጣ ሰርተናል። የዛሬው ምሳችን እንግዲህ ይሄንን ይመስላል ማለት ነው ውዶቼ። በጣም አሪፍ ምግብ ነው። ሞክሩት፣ ትወዱታላችሁ። እንግዲህ ድጃጅ ማክሺ ማለት ይሄ ነው ማለት ነው። በእርግጥ በየቤቱ አሰራሩ ይለያል፣ ግን እንደዚህ ነው የምሰራው። በጣም አሪፍ ነው፣ ትወዱታላችሁ። ሞክሩት። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ። ለምታበረታቱኝም እጅግ በጣም አድርጌ አመሰግናለሁ ጋይስ። እንግዲህ የዛሬው ማክሻችን ይህንን ይመስላል። እንደምትመለከቱት በጣም ያማረ ነው፣ እየተዋበ ነው። ከለሩንም እንግዲህ እንደምታዩት ነው ውዶቼ። በጣም አሪፍ ማክሺ ነው ማለት ነው። እንደምትወዱት ባለሙሉ ተስፋ ነኝ እና በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።